የጌታችን የኢየሱስ ክርስቶስ ሕማማተ መስቀል። የእስክንድርያው ሊቀ ጳጳስ ቅዱስ እለእስክንድሮስ የጌታችን የኢየሱስ ክርስቶስን የሕማማቱን ነገር በተናገረበት ድርሳኑ ይኸውም መድኃኒትና ሕይወት የሚሆን የወልደ አምላክ ኢየሱስ ክርስቶስ ሕማም በማድነቅ ፈራጅ እሱ ፈረዱበት፣ ከማእሰረ ኃጢአት የሚፈታ እርሱ አሰሩት፣ ዓለምን የያዘ እርሱ ያዙት፣ ለሰው ሕይወት ለሚሰጥ ለእርሱ ሐሞትን አጠጡት፣ የሚያድን እርሱ ሞተ፣ ሙታንን የሚያስነሳቸው ተቀበረ፣ የማይታመሙ ታመመ፣ አልቀበልም የማይሉት ተያዘ፣ የማይያዘውን ያዙት፣ ፍጥረቱ ሁሉ አደነቀ፣ የማይታመም እርሱ ለሰው ብሎ መከራ ተቀብሏልና። በመኳንንት ላይ በሚፈርድ በእርሱ ፈረዱበት፣ የማይታይ እርሱ ሰቅለው ያዩት፣ የማይሞተውን ገደሉት፣ ሰማያዊ እርሱ ተቀበረ ብሏል። ዳግመኛም ኤዶም በምትባል ሀገር ኤጲስቆጶስነት የተሾመ የሐዋርያት ደቀ መዝሙር ቅዱስ ሄሬኖስ በድርሳኑ በፊቱ ላይ እንትፍ እንዳሉበት በጥፊም እንደመቱት እንዲሁ እርሱ በንፋት መንፈስ ቅዱስን በደቀ መዛሙርቱ አሳደረባቸው። እንዳዘነ እንዲሁ ለሕዝቡ ፍጹም ደስታን ሰጠ። እንደተያዘ እንደተዳሰሰ እንዲሁ ሊገድሉት በወደዱት ሰዎች መካከል አልፈው እንደሄደ ሊይዙት እንዳልቻሉ ይታወቃል። በዝግ ደጅ ገባ፣ ሊከለክሉት አልቻሉም በማለት ተናግሯል። ዘወትር ሕማማተ መስቀልን ስናነብ ስጋው በመልበሱ በተቀበለው መከራ አንጻር በመለኮቱ የፈጸማቸውን ድንቅ ታምራት ማሰብ ይገባናል። ነገረ ሕማሙን ስናወሳ በትሕትና ውስጥ ልዕልናውን፣ በልዕልናው ውስጥ ትሕትናውን ማየት ይገባናል። ይኸውም ሲባል የታመመው ሕሙማንን የፈወሰው ነው። አይሁድ የዘበቱበት እሳታውያን ብርሃናውያን ኪሩቤልና ሱራፌል በመንቀጥቀጥ በፍርሃት የሚሰግዱለት ነው። የሞተው ሙታንን ያስነሳው ሕያው አምላክ ነው። የዓለም መድኃኒት ኢየሱስ ክርስቶስ በዕለተ ዓርብ 13 ሕማማተ መስቀልን ተቀብሏል። ይህ የተቀበለውን የመከራ አይነት በየወገኑ ለይቶ ለማሳየት እንጂ የደረሰበትን ሕማማትን ቆጥሮ ለመንገር የሚያስችል አይደለም። 13ቱን ሕማማተ መስቀል እንደሚከተለው ባጭሩ እንመለከታለን። አንደኛው ሕማማተ መስቀል ወደ ኋላ መታሰር። ጌታችን መድኃኒታችን ኢየሱስ ክርስቶስ ታስሮ በጲላጦስ ፊት ቀርቧል። ሱራፌልና ኪሩቤል በገናና ጌትነቱ ፊት የሚሰግዱለት በጲላጦስ አደባባይ ይፈርዱበት ዘንድ ቆመ። የታሰሩትን የሚፈታውን ጌታ አሰሩት። ሕይወትን ለሚሰጠው መራራ ሐሞትን አጠጡት። የማይያዘውን ተያዘ፣ እንዲሁም የማይታመመው በፍቃዱ ታሟል። ሁለተኛው ሕማማተ መስቀል ፊትን በጥፊ መመታት። በማቴዎስ ወንጌል ምዕራፍ 26 ከቁጥር 66 ጀምሮ እንደተጻፈው ኪሩቤል የሚፈሩትን የአይሁድ ጭፍሮች ይዘውት ፊቱን በጨርቅ አስረው ክርስቶስ ሆይ በጥፊ የመታ ማን ነው እያሉ የዘበቱበት በጥፊ ተመቷል። ሦስተኛው ጀርባን መገረፍ። ጲላጦስን የሕዝቡን ፍቃድ ለመፈጸም በርባንን ሲፈታ ኢየሱስ ክርስቶስን ግን ተገርፎ ለመስቀል ሞት ተላልፎ ሰጥቶታል። አራተኛ ልብስን መገፈፍ። ሊሰቅሉት በወሰዱት ጊዜ ልብሱን ገፈው ቀይ ልብስ አልብሰውታል። በዚያ ጊዜም ነጭ ሐርና ቀዩን ሐር ገፈው ልብሱን አልብሰውታል። ሲሰቅሉትም ልብሱ ተገፏል። አምስተኛ የእሾህ አክሊል በራሱ ላይ መድፋት። እንደ ማቴዎስ ወንጌላዊው ገለጻም አይሁድ ከእሾህ አክሊል ጎንጉነው በራሱ ላይ በቀኝ እጁ መቃ አኑረው የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ዘብተውበታል። ምድርን በአበባ ሰማይን በከዋክብት ያስጌጠው አምላክ ቀይ ግምጃ ለብሶ አክሊለ ሦክ ተቀዳጅቷል። ስድስተኛው ራስን በዘንግ መመታት። በወንጌላዊው እንደተገለጠው ራሱን በዘንግ መተውታል። ዳግመኛም በማቴዎስ ወንጌል ምዕራፍ 27 ላይ እንደተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ራሱን አይሁድ በዘንግ መተውታል። ዳግመኛም ወንጌላዊው እንደገለጸው በፊቱ ምራቃቸውን ተፍተውበታል፣ ጎስመውታል፣ ራሱንም በዘንግ መተውታል። ሰባተኛ መስቀል መሸከም። እንደ ወንጌላዊ ዮሐንስ ገለጻ ጌታችን ኢየሱስ ክርስቶስ መስቀሉን ተሸክሞ በዕብራይስጥ ጎልጎታ
ወደ ተባለው የራስ ቅል ስፍራ ወስደውታል። የመስቀሉም ልክ 16 ክንድ ያክል እንደነበረ ይገልጻል። 8ኛ በምድር ላይ መውደቅ። አይሁድ ጌታችን ኢየሱስ ክርስቶስ እያዳፉ ሲወስዱት ከጌቴሴማኒ እስከ ሊቀ ካህናቱ ሐና ቤት ድረስ 65 ጊዜ በምድር ላይ ወድቋል። አይሁድ በጌታችን ኢየሱስ ክርስቶስ ላይ ከደረሰበት ከድብደባው ብዛት ደግሞ ስጋው ተቆራርጦ ከመደብደቡ የተነሳ መቆም መቀመጥ አቅቶት በምድር ላይ ወድቋል። 9ኛ ሐሞት የተቀላቀለበት ወይን ጠጅ መጠጣት። ወንጌላዊው ቅዱስ ማቴዎስ እንደገለጠው መራራ ሐሞትና በሰንፈግ ሞልተው አጠጥተውታል። 10ኛ በዕፀ መስቀል ላይ መሰቀል። ጌታችን ኢየሱስ ክርስቶስ በቀራንዮ በሁለት ክፉ አድራጊዎች መካከል ተሰቅሏል። 11ኛ በችንካር መቸንከር። ወንጌላዊው ቅዱስ ዮሐንስ በምዕራፍ 19 ላይ እንደገለጸው ጌታችን አይሁድ በመስቀል ላይ በሰቀሉት ጊዜ በ5 የብረት ችንካሮች ቸንክረውታል። 12ኛ በእግረ አይሁድ መረገጥ። መከራውን ሲያበዙበትና ሕማሙን ሲያጠኑ እጁና እግሩን ረግጠውታል። 13ኛ በገመድ ታስሮ ከግንድ ጋር ማጋጨት። አይሁድ ጌታችን ኢየሱስ ክርስቶስን በሁለት ግንድ መካከል አቁመው በአንገቱ ገመድ አስገብተው ወደፊት ወደ ኋላ እየጎተቱ 62 ጊዜ ከግንድ ጋር አጋጭተውታል። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው በ3 ኃይለኞች ተጎትቷል። ይኸውም የሚፍገመገሙትን ያነሳ ዘንድ ነው። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ከተቀበላቸው መከራዎች መካከል ምራቅ መተፋት፣ ጎኑን በጦር መወጋት እንዲሁም በአይሁድ መሰደብ ተጨማሪ ተደርገው ይቆጠራሉ።